ቡሩናይና ልጅ ቡሩናይ ውስጥ የሚወለድ ልጅ ማለት ነው እዚች ሀገር የሚወለድ ልጅ ከተረገዘ ጊዜ ጀምሮ ልጁ ተወልዶ አድጎ ዩኒቨርሲቲ ገብቶ ግራጁዌት አድርጎ እስኪያገባና ቤት እስኪመሰረት የሚያገኘውን ጉድ ልንገራችሁ። የትኛውም ሀገር ዜጋ በምድር ላይ የሚኖር የትኛውም ሀገር ዜጋ በሀገሬ ይሁን ብሎ የሚመኘው ነው። የትም በተለይ ባደጉት ሀገራት በአውሮፓ በአሜሪካ ምናምን ያሉ የሚመኙት አይነት ነገር ነው። እንግዲህ ቆይ ከተማውን እያሳየው ልጁ ምን እንደሚያገኝ ልንገራችሁ። ያው ከተማውን ይዩት፣ እጅግ በጣም ነው የሚያምረው። ሉክ አንድ የቡሩናይ ዜጋ የሆነች ሴት ስታረግዝ ከእርግዝናዋ ጀምሮ ነፃ ሕክምና ነፃ ትሪትመንት ነው የምታገኝ። ነፃ ልጅ ከተወለደ በኋላ ወደ ትምህርት ቤት ይገባል። ትምህርት ቤት ሲገባ በነፃ ነው። ሕክምናው ኑሮውን በጠቅላላ ፎር ፍሪ ነው። እስከ 18 ዓመቱ ምንም ነገር ሳይከፍል ትምህርት ቤቶች ምንም አይነት ክፍያ አይቀበሉም። ፕራይቬት ስኩል ምናምን የሚባል ነገር የለም። በቃ ሁሉም የሚማሩት አንድ ቦታ ነው። በጣም ስኩል ባስ፣ ምግብ ምናምን ሁሉን ጨምሮ ነው። ሁሉንም ነገር መንግስት ፕሮቫይድ ያደርጋል። ተማሪው ደግሞ ተምሮ በጣም የሚያስቀው ፓርት እዚህ ጋር ተምሮ ሃይ ስኩል ደረሰ አይደለ? ሃይ ስኩልን ጨርሶ ከዛ ልክ ዩኒቨርሲቲ ስትገቡ ደሞዝተኛ ተማሪ ነው የምትሆኑት ማለት ነው። ደሞዝተኛ ተማሪ ስንል ምንድነው ስንል የቡሩናይ መንግስት ልክ ዩኒቨርሲቲ ስትገቡ ለትምህርታችሁ የሚሆን ማንኛውንም መሳሪያ ይገዛላችኋል። ዩኒቨርሲቲ የሚያስፈልገውን ክፍያ ኤቭሪቲንግ ሁሉ ነገር ይፈጽምላችኋል። ሁሉ ነገር ያደርግላችኋል። ከዛ ውጪ ግን የኪስ ገንዘብ ወይም ፖኬት መኒ በማለት ይሰጧችኋል። ይሄ እንግዲህ አስቡት፣ በሌላ ሀገር ፖኬት መኒ ይሉና የሆነ ነገር ለትምህርታችሁ እንደዚህ የምታሟሉበት ነው ምናምን ይላሉ። እዚህ ግን እንደዛ አይደለም። ሁሉ ነገር ተሟልቶላቸው $300 በየወሩ ለዩኒቨርሲቲ ተማሪዎች ፖኬት መኒ በቃ ስትሄዱ ሻይ የምትጠጡበት ስትወጡ እያለ ዩኒቨርሲቲው ግዴታ ይሰጣቸዋል ማለት ነው። እንግዲህ $300 የቡሩናይ ዶላር ማለት ወደ ዩኤስ ዶላር ስትመልሱት $230 ወይም $240 ገደማ ማለት ነው በየወሩ የሚሰጣቸው። ያ ማለት ወደ ኢትዮጵያ ከመለሳችሁት እንግዲህ ወደ 30,000-40,000 ብር ገደማ እንደዛ ማለት ነው። ያ 30 ምናምን ሺህ 40,000 ብር ገደማ በየወሩ ይሰጣቸዋል ማለት ነው ዩኒቨርሲቲው። በኋላም ሲቀበሉ ምንም አይነት የሚከፍሉት ክፍያ የለም። ዲግሪያቸውን ሲቀበሉ ምንም አይነት ወጪ አያወጡም። ከዛ በኋላ ዩኒቨርሲቲ ደግሞ በዚህ ሁኔታ ተማሩ ካልን ኔክስት ላይፍ ደግሞ ማግባት ነው አይደል? ልክ አንድ የቡሩናይ ዜጋ ሲያገባ መንግስት ወጪውን ችሎ ይደግስለታል። ከዛስ ቤት እንዲሰራ መሬት በነፃ ይሰጠዋል። መሬት ከመንግስት ተለክቶ በነፃ ነው የሚሰጥ እንጂ መሬት አይሸጥም መንግስት። ስለዚህ ተለክቶ በነፃ መሬት ይሰጠዋል። ያን እዛ መሬት ላይ የሚፈልገውን አይነት ቤት ይገነባል። ማለትም እሱ የሚፈልገው አይነት ዲዛይን ከሆነ መክፈል አለበት። ስለዚህ መንግስት ወዲያው አምጣ ይባልም የሚፈልገውን አይነት ዲዛይን ቤት ይገነባለትና ለ30 ዓመት ያለምንም ኢንተረስት ያንን ብር ቀስ እያለ ይከፍላል ለመንግስት ማለት ነው። በመሃል ባንክራፕሲ ካለ ምናምን በቃ ካልቻለ በመሃል ከከሰረ ምናምን ያንን አመልክቶ ከእዳው ነፃ መሆን ይችላል። ኦልሞስት ዲጂታላይዝ ስለሆነ ስለሚታወቅ ማለት ነው። ካጣ የጤና ጉዳይ ከገጠመው ምናምን ፍሪ ይሆንለታል። ከዛ ውጭ ግን በወር በ30 ዓመት ቀስ ብሎ ይከፍለዋል። ካልሆነና ደግሞ ምንም አቅም ከሌለውም ትዳር ሲመሰረት ምንም አቅም ከሌለው ደግሞ መደበኛ መንግስት ለዜጎቹ የሚሰጣቸው ቤቶች ስላሉ መደበኛ ቤት ፎር ፍሪ ይሰጠዋል ማለት ነው። እና አሁን እዚህ ሀገር አገሬን አልወድም ቢል ይሄንን አሁን አይሰቀልም አደባ